አንቺ አታቂኝ ምን ያቀሻለው አለ እግዚአብሔርን ነው የምላችሁ እየሰማኝም ይሆናል ወይ ገስት ልኮም ሊመጣ ይችላል አለ ልጁ ቮይስም አለ እዚህኛው ስልክ ላይ መስሎ ላሰማችሁ ነበር ለካ እዚህኛው ስልክ ላይ ነው ላይቭ የገባውበት ላይ ነው ከዛ አንቺ እኮ ዱባይ የመኖሪ ምክንያት ነሽ ከወደኩበት ያነሳሽ ነሽ አንቺ አታቂኝ ምን ያቀሻለው አለ ምን ማለት ነው አልገባኝም ታቀኛለህ ስለው አዎ ጉቺዬ ሲል ልክ ጉቺዬ ሲል ቲክታክ ላይ ማቀው የሆነ ሰው እንደሆነ ገባኝ ከዛ እንዴት መቼ ምናምን አልኩት እኔ ቤት መተክ ነበር ምናምን ስለው ቲኪ ምናልባት ታስታውሰው ይሆናል ድሬዳዋ ያለው አንድ ልጅ ገብቶ ነበር እንደውም ወንድ ልጅ ካልቸገረው በዚህ ልክ ገብቶ አያለቅስም እያልኳችሁ ነበር ኦኬ አስታወሽ አልታወስኩታ ወልዳ ምናምን ካምፓኒ ካንስል ያደርገው በጣም ብዙ ችግር ውስጥ ነበርና በዛ ሰዓት ብዙ ሰዎች ሰፖርት እንዲያደርጉት ጠየቅኩኝ እንዲያግዙትና ካለበት ነገር እንትን እንዲልና ብዙዎቹም ያው እንደዛም ባያነቀው አውርቶ በሰዓቱ እሺ ያሉ ግን ሰፖርት ማድረግ አልቻሉ እንዲህ ነው ለማለት አይደለም ጋይስ የምችለውን ያቅሜን ያገዝኩት በዚህ ልክ እንደውለታ ይዘዋልን ብዬ አይደለም ተመልሼ በሆነ ህይወት አጋጣሚ ማገኘዋለውን ብዬ አይደለም እኔም ባለቤቴም እየፈለግንሽ ነበር ስልካችን ጠፍቶ ነው አለ የሱ እስር ቤት ሲገባ ጠፋበት ይመስለኛል የባለቤቱ ደግሞ በችግር ሸጠችው እሱ ሲታሰር መሰለኝ እና ስልክሽ ስላልነበረኝ ነው ስልክ ነበረን በዋትስአፕ እና በጣም ነበር ስፈልግሽ የነበረው እና ያው አጋጣሚ ያገናኘነ በጣም ባለውለታዬ ነሽ እኔ ቃል የለኝም ቢያንስ ከፍዬ ባልመልስ አመስግኜ መመለስ ነበረብኝ እንደዚህ በዚህ አጋጣሚ አልነበረም አንቺን ማግኘት ያለብኝ ምናምን አለኝ አንጀቴን በላይ በቃ ወንድ ልጅ የእውነት ሰው ባይዘው ከፉም ሰርታችሁ ቢሆን እንዲህ ነው የሚያገናኛችሁ በድላችሁም ከሆነ ከጠላትሽ ጋር እንደዚህ ነው ፊት ለፊት ክፉ ቀን ላይ አይን ላይ ነው የሚያገጣጥማችሁ አይን ላይ እንደዚህ የበደልሹም የረገጥሹም የወጋሹም ሰው ከሆነ ፊት ለፊት ሞት ፊት ነው ወስዶ የሚያቀርብሽ በመክንያት ነው የምነግራችሁ ስትኖሩ ከቻላችሁ መልካም ሁኑ ካልቻላችሁ ጥሎ መሄድ ክፉ ደግ አትነጋገሩ ይሄ ፕራክቲካል ምድር ላይ ስለወረደ ህይወት ነው የምነግራችሁ ይሄ ቲክታክ ላይ የምንንዘባዘበውን አይደለም ምድር ላይ በወረደ በተቸገረ ባዘነ በተጎዳ ሰው ላይ አየር አትያዙ ያ ሰው ቀን ይወጣለትና ነገሮች ተስተካክለው ፊት ለፊት ሰላም አለይኩም ይልሻል ምን ትይዋለሽ ታሪክ ይቀየርና አንገቱን አፍጥጦ ፊት ለፊትሽ ያገናኝሻል ደግሞ እግዚአብሔር ሆም ብሎ ነው የሚያገናኛችሁ ለምን መሰለሽ አንቺ ተረስቷል ተጥሏል ወድቋል ብለሽ ረግጠሽ የሄድሽውን ሰው እግዚአብሔር ተአምር ሰርቶ ህይወቱን እንደቀየረ እንደሚችል ሊያሳይሽ ራሱ እግዚአብሔር ራሱ ያገናኝሻል ማንነሽ ከኔ በላይ ሆነሽ እኔ የፈጠርኩት ላይ ረግጠሽ ተፍተሽ ሄድሽው ይሄው ታሪክ ተቀይሯል አሁን ፊት ለፊትሽ ነው ስራዬ እዚህ ድረስ ነው ብሎ ሊያስተምርሽ ሌሎቹ ላይ እንዳትቀልጂ ሊያሳይሽ በፊት ለፊት እንደዚህ አቁሞ ያገናኝሻል ፊት ለፊት ትተያያለሽ ሰው መንገደኛ ነው መገናኛቸው አይታወቅም የዛን ቀን እኔ ቤት ያንን እንዳግዘው ልጄ ወተት ሚስቴ ወልዳ ጡቷ ደረቀ የምታጠባው እንኳን አጣች የሚበላ የለም ብሎ ሲገባ ሙድ ይዘሽበት የነበርሽ በህይወት አጋጣሚ ብትገናኝ ታፍሪያለሽ በጣም ብዙ ሰው ታስታውሻለሽ ቪዲዮ ይክፈት ምናምን እያሉ ቪዲዮ ይክፈት በቪዲዮ ይውጣ ስንት ብላችኋል ጡቷ እንኳን ደረቀ የምትጠባው እንኳን ልጇን የምታጠባው እንኳን አጣች ትላንት ብዙ የነበረኝ ሰው የረዳው ሰው ነኝ ህይወት ባይዘው እንዴት አድርጎ እንደሚጥላችሁ እዚህ አረብ ሀገር ላይ አታውቁ እስፔሻሊ እዚህ ዱባይ ላይ ላጣ አድርጋ ነው የምታፈርጥሽ በተለይ ልታይ ካልሽ አለኝ ብለሽ እንዲህ ካልሽ ላጣ ነው የሚያረግሽ ዱባይ አትወድም አገሪቷ ራሱ አትወድም ለምን መሰላችሁ ሰዎቹ ያላቸው ናቸው ከነሱ በላይ እንዲህ ነው ልታይ የምትዩ እነሱ ያላቸው ተደብቀው በየሞሉ እንኳን አይታዩም ሲያናፉ እንኳን አታዩአቸውም እኮ ዋናዎቹ ነዋሪዎቹ ዜጎቹ እንኳን ክብራቸውን ጠብቀው ዝቅ ብለው ነው የሚኖሩት የሚያሽቃብጠው እኮ የሌላው ሀገር ዜጋ ነው እዚህ ሀገር የሚያሽቃብጠው የሚያናፈው በተለይ ጥቁር ነው አበሻ የሌላ ሀገር ዜጋ ሙሽ እነሱ ላጣ አድርጋ ነው የምትጥለው በህይወት አጋጣሚ ከቻላችሁ ደግፋችሁ ካልቻላችሁ ዞር ማለት ነው ክፉ ደግ ለሚያልፍ ቀን ክፉ ደግ አትናገሩ ለሚያልፍ ቀን ህይወት እንዴት እንደሚከፍል ይሄ ልጅ አሁን የዛን ቀን አላግጬበት ስቄበት እንደናንተ ዞር በለው ወደዛ ሰርተ ብላ ምናምን በያስወጥቸው ቢሆን በዛ መከራ ቀኑ አጋጣሚ ፊት ለፊት አገናኘን
አጋጣሚ ፊት ለፊት አገናኘን። ይውላችሁ ሌላ አንድ ነገር ልጨምርላችሁ። ታፕ ኮፒ ሊንክ ያደረጋችሁ የራሴ የምለው ሰው የቅርብ ሰው የደረሰበትን ልንገራችሁ። በአንድ ወቅት እስር ቤት ነበር። እስር ቤት ማለት ነው። በአንድ ወቅት የእውነቴን ነው የምነግራችሁ፣ የውሸት ታሪክ ምናምን አይደለም። የራሴ የምለው ሰው ወንድሜ ማለት ነው ታስሮ ነበር ለረጅም ዓመት። እስር ቤት የተላከውን ገንዘቡን፣ ምግቡን፣ ልብሱን ኤቭሪቲንግ አብረው ሼር እያደረጉ ሲበሉ ሲጠጡ ምናምን ገባችሁ? እስር ቤት ውስጥ በጣም ብዙ ነገር አብረው አሳለፉ ምናምን በእስር ቤት ህይወት ማለት ነው። ብዙ ነገር ሼር አድርገው ምናምን ያለውን ነገር እኔ እንግዲህ እስር ቤት ኖሬ ገብቼም አላቅም፣ ላይፉን አላቅም። ግን ያው ብዙ ነገር አብረው ሼር አድርገዋል ወንድሜና ይሄ ልጁ ማለት ነው። በጣም የሚገርም ታሪክ ነው የምነግራችሁ። ምሳሌ ትምህርት ይሆናችኋል። በሄዳችሁበት በደረሳችሁበት መልካም ነገር እንጂ መጥፎ አሻራ ጥላችሁ አትሂዱ። ህይወት መልሶ ይከፍላልና ትገናኛላችሁ። ከሰውየው ጋር ፊት ለፊት ትገጣጠሚያለሽ። ከሆነ ሰው ጋር ጥሩ ሰርተሽ ከሆነ መልካምነትሽ ያወጣሻል። በድለሽ ከሆነ የበደልሽን ትቀበያለሽ። አፍተር ሎንግ ታይም ስሩ ተፈታ፣ ተበታተኑ ምናምን ሁሉም ወደ ህይወቱ ሄደ። ያኛውም ልጅ የሌላ ሀገር ልጅ ነው። ገባችሁ? በእስር ህይወት ተገናኙ እንጂ የሌላ ሀገር የሌላ ከተማ ልጅ ነው። ከዛ ተበታተኑ፣ ተለያዩ። ተደዋውለው ተገናኝተው አያውቁም። ግን እስር ቤት በቃ ልብስ ሼር እየተደራረጉ እስከ መልበስ ላይ እናታች ተደራራቢ አልጋ ላይ አብረው የተኙ ምናምን በቃ ቤስት ፍሬንዶች ናቸው። የእውነቴን ነው የምላችሁ። በዛ ላይ ደግሞ እንትን አይደሉም። ኢቭን እንደ ብሔር እንደ ዘር እንኳን ካወራችሁ ሁለቱም የተለያዩ ብሔር ናቸው። ከዛ ከሆነ አገር ተነስቶ ወንድሜ ወደ ሆነ አገር በሌሊት የሚጓዘው ሚኒባስ ምናምን አለ አይደል? የሌሊት ጉዞ ኢትዮጵያ የምታውቁ ካላችሁ በሌሊቱ ጉዞ ወንድሜ ከሆነ አገር ተነስቶ ወደ ሆነ አገር ይጓዛል። ከሆነ አገር ወደ ሆነ አገር ማለት ነው። ያው ዲቴሉ ማውራት ስላልፈለኩኝ ነው። እሺ ጋይስ። ከዛ ሲጓዝ መንገድ ላይ ሽፍታዎች ሚኒባስ ያስቆሙ የለ ያግቱ የለ ጨለማ ውስጥ ጨለማ መንገድ ላይ ምናምን በቃ ሌሊት ላይ ያ ሚኒባስ ተያዘ እና መንገድ ላይ ተያዘ ማለት ነው። መኪናው ወንድሜ ምናምን ያሉበት መኪና ማለት ነው። ከዛ ሽፍቶች ናቸው። ሴቶቹንም ወንዶቹንም አወረዱ። ሴቶቹን ወደ ሌላ መንገድ ወደ ሌላ ቦታ ወሰዷቸው። ወንዶቹን ለብቻ ኪሳቸው ውስጥ ያለውን ምናምን ተወሰደ። የሚመቱትን እየመቱ እያንገላቱ ምናምን። እዛ ጋር ወንድነት የለም። የታጠቀ ነው የሚገጥማችሁ። የታጠቀ የያዘ ምናምን ነው የሚገጥማችሁ። ከባድ እንትን ነው ይሄ። እንደ ወንድ ተደባድቤ የሆነ ነገር አድርጌ ያመልጣለሁ የምትሉት አይደለም። ጫካ ነው። የተደራጁ ናቸው፣ የታጠቁ ናቸው ምናምን። ከዛስ የነዛ ሁላ ሽፍታ ኃላፊ አለ። ስለዚህ ያንን የያዙትን ወንዶቹን ሰብስበው ወዴት ነው ይዘው የሚሄዱት? ወደ ኃላፊያቸው ጋር እዛው ጫካው ውስጥ። ኃላፊው ነው የሚደረጉትን ነገር የሚወስነው። ገባችሁ? ኃላፊዎቹም እነዛን ፊታቸው አይታይም ምናምን። ገባችሁ? ፊታቸውን ይሸፍናሉ። ቆይ ሚውት አይደለም ብሎክ 700 ምናምን ሰው ተከትለሽ ይዘዋቸው ወደ ሰውየው ጋር ይሄዳሉ። ወደ ዋናው ኃላፊ ማለት ነው። ከዛ ኃላፊው ጋር ሲሄዱ ሁሉም ቆመዋል ምናምን። ከነዛ ሁሉ መሃል ኃላፊው እንዲ ሲያያቸው አንተ እዚህ ጋር ቁም አለው። በቃ ሊገሉኝ ነው ያልኩት አለ ወንድም። በቃ ገደሉኝ። ማለት ረጅም ነው ሰውነቱ ግዙፍ ነው ምናምን። ለዛ ይሄ ንቅሳት ምናምንም ስላለው አለ አይደል? አንዳንዴ ሰዎች እንደ ተደባዳቢ እንደሆነ ነገር ምናምን ነው የሚያስቡሽ። ሰውነትሽም የዳበረ ቁመትም ያለሽ ታቱ ምናምንም ሲያዩ አንዳንዴ ሰዎች እንደሌላ ነገር ነው የሚያስቡሽ። በዚህ በኩል አንተ እዛ ጋር ቁም ምናምን ብሎ አለው። ከዛ
ሌሎቹን ምናምን እናንተ እዛ ጋር ወስዳችሁ አዋሯቸው ምናምን ብሎ ኃላፊ ወደዛ ልኮ እግዚአብሔርን እንደዚህ እንትኑን አለ የለበሰውን ነገር እንደዚህ አውልቆ ስሜን እስካባቴ ስሙን የወንድሜን ስም እስካባቱ ከጠራኝ በኋላ አለኝ እንትኑን እንደዚህ አውልቆ ዘሎን ያቀፈኛል። ያ የዛ የሽፍታ ኃላፊ ሆኖ መንገድ ላይ እንደዛ የሚያስጠልፍ ስንት ነገር የሚያደርግ አብሮት እስር ቤት ብዙ ያሳለፈ የወንድም ያህል የሚዋደዱ ያ ልጅ ነው። አያችሁ አይደል መልካም ነገር የቱ ድረስ ተከትሏችሁ እንደሚሄድ ሰዎችን ወደዛ ካስወሰደ በኋላ ስሜን ሲጠራ ወይኔ በቃ እናንተ እዛ ጭንቀት ውስጥ ሌላ ነገር ነው የምታስቡት። ወይ ድሮ ተጣልቻለሁ የተደባደብኩት ነው ወይ ምናምን ብላችሁ ነው የምታስቡት። እንትኑን እንደዚህ ገልጦ ዘሎን ያቀፈኛል። ይቅርታ በዚህ መንገድ ስለተገናኘን በዚህ አይነት መንገድ ስላገኘኝ ይቅርታ። አንተ ከወንድም በላይ ብዙ አብረን አሳልፈናል። በዚህ መንገድ ባላገኝ ደስ ይለኝ ነበር። በዚህ መንገድ ስላገኘኝ ይቅር በለኝ ብሎ ዘሎን ያቀፈኛል። እንባዬን መቆጣጠር አቃተኝ። ያ ሁላ ጭንቀት ያ ሁላ ውስጥ የነበረ ነገር ጠፍቶ እሱን ስላገኘው ደስ አለኛል። የተወሰደባቸው እናንተ አሁን እኔን ሳወራ ወይ ውሸት ወይ የሆነ ነገር ሊመስላችሁ ይችላል። ምድር ላይ የሆነ ነገር ነው የምነግራችሁ። ምድር ላይ የሆነ ነገር በትክክል የሌሊት ጉዞ ላይ የተፈጠረ ነገር ነው የምነግራችሁ። ቢኮዝ ባሳለፉት መልካም ነገር አብረው በነበራቸው ነገር ምክንያት ሙሉ ሚኒባስ ውስጥ የነበሩ ሰዎች ሴቶቹንም ከሄዱበት መልሱ ብሎ ልጁ ሽፍታው ደውሎ እነዚህንም ደውሎ ወንዶቹንም የተወሰደባቸውን ሙሉ መልሱ ተብሎ ሙሉ ሚኒባሱን ባንተ ምክንያት ምር ያለው ሂዱ ሰላም ግቡ ብሎ የለቀቃቸው ልጁ። አያችሁ መልካም ነገር ይከተላችኋል። እዛ ጋር ወንድሜ ይሄ ልጅ አስቀይሞት አስኮርፎት በድሎ ቢሆን ኖሮ ቀድሞ ስለቱ የሚያርፈው ወንድሜ ላይ ነው። ቀድሞ የሚያርደው ወንድሜን ነበር። መልካም ነገር ይከተላችኋል ጋይስ። ጥሩ ስትሰሩ ይከተላችኋል። እንደዚህ ነገር እየሆነን ጭምብሉን አውልቆ ዘሎ ነው ያቀፈኛል። ዘሎ በዚህ መንገድ ስለተገናኘን ይቅር በለኝ ብሎ እንደዚህ ያልነበረም እንዳገኝ ከምፈልገው አንድ ቀን ካይምሮ ይጣፍተካ አታውቅም። የችግር ቀኔ ነክ ያንን ሁላ ጊዜ እስር ቤት አብረን አሳልፈን አያችሁ መልካም ነገር ይከተላል ይሄዳል። እዛ ጋር ወንድሜ በድሎት አስቀይሞት አስከፍቶት ቢሆን ኖሮ መጀመሪያ አጋድሞ የሚያርደው ወንድሜን ነበር። መጀመሪያ ኢቭን ወንድሜ የነዛ ሁላ ሰዎች የመሞት ምክንያቱ ላይ ሆን ነበር። አንዳንድ የናንተ መልካም ነገር ለሰዎች ህይወት መትረፍም ትሆናላችሁ። አንድ ሚኒባሱ ላይ ከነበረ አንድ ሰው እንኳን ከአካሉ የወሰዱባቸውን ስልክና ገንዘብ ሁላ መልሱ ብሎ ነው ያስመለሰላቸው። ይሁሉ ነው አንድ ሰው እንዳትነኩ ሰላም ግቡ ብሎ ነው የሸኛቸው።